ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ እግዚአብሔርን ወዳችሁ በዚህ ስፍራ የተሰበሰባችሁ ምእመናን እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ክብር ምስጋና ይግባው። አሜን። የትምህርታችን ርዕስ ትናንትና በተማርንበት በጠቢቡ ሰሎሞን መጽሐፍ በመጽሐፈ ምሳሌ በምዕራፍ 22 በቁጥር 28 በመጽሐፈ ምሳሌ በምዕራፍ 22 በቁጥር 28 የሚገኝ ኃይለ ቃል ይሆናል። እንዲህ ይላል: አባቶችህ የሰሩትን የቀድሞውን የድንበር ምልክት አታፍልስ። አባቶችህ የሰሩትን የቀድሞውን የድንበር ምልክት አታፍልስ ይላል። እኛ ክርስቲያኖች ነን። ክርስቲያኖች ስንሆን ክርስትናን ተቀበልነው እንጂ አልመሰረትነው። ከኛ በፊት ዛሬ እኛ በምንኖርበት ሕይወት ከኛ በተሻለ እንዲያውም በበለጠ ሁኔታ ለእግዚአብሔር እንደሚገባቸው እየተገዙና እየታዘዙ የሚገባቸውንም እየፈጸሙ እያስደሰቱትም የኖሩ ብዙ ክርስቲያኖች ነበሩ። እኛ ክርስትና ተቀብለነው ነው፣ ይዘነውም አንሞትም። ሌሎችም በዚሁ መንገድ ይኖሩበታል። ለዚህ ነው ጠቢቡ አባቶችህ ያቆዩትን የቀድሞውን የድንበር ምልክት አታፍልስ ያለው። ከኛ በፊት ይህችን ርትዕት ሃይማኖት አምነው ታምነው ጠብቀው አስጠብቀው ሰማዕትነትን ተቀብለው አክሊል ወርሰው የሄዱ ክርስቲያኖች አሉ። ከእግዚአብሔር ጋር በገቡት ቃል ኪዳን የተከሉት የድንበር ምልክት አለ። ከዚህ አትሂድ፣ ከዚህ አትለፍ ብለው። ለምሳሌ በመጽሐፈ ኢያሱ ወልደ ነዌ በምዕራፍ 1 ከቁጥር 1 እስከ 4 ኢያሱን እግዚአብሔር እስራኤልን ከሙሴ በኋላ እንዲመራና እግዚአብሔር ለአባቶቻቸው ወደ ማለላቸው የቃል ኪዳን ምድር ወደ ከነዓን እየመራ እንዲያስገባቸው ሲያዘው እንዲህ ብሎ ነበር ያዘዘው: ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህንን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ለሙሴ እንደነገርኩት ሁሉ ለእናንተ ሰጥቻለሁ። በሌላ ቋንቋ ምን ማለት ነው? እኔ አስቀድሜ ለሙሴ የተናገርኩትን ቃል ኪዳን አላፈርሰውም። አስገባችኋለሁ፣ ወዳልኳችሁ ቦታ አስገባችኋለሁ። ከምድረ በዳው ከዚህ ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም ካለው በኋላ ከሙሴ ጋር እንደሆን እንዲሁ ካንተ ጋር እሆናለሁ። አሁንም ከሱ በፊት እስራኤልን ያበራ ከግብፅ ያወጣውን አባት ሙሴ ነው የሚያነሳለት። ከሙሴ ጋር እንደሆንኩት ሁሉ ከአንተም ጋር እኖራለሁ፣ አልጥልህም፣ አልተውህም። ለአባቶቻቸው እሰጣችኋለሁ ብዬ የማልሁላቸው ምድር ለዚህ ሕዝብ ታወርሳለህና ጽና። አሁንም ለሶስተኛ ጊዜ አባቶቻቸውን ነው የሚያነሳው። ለአባቶቻቸው ትወርሳላችሁ ብዬ የተናገርኩትን ርስት ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ። አሁን ደግሞ ለአራተኛ ጊዜ ሲያነሳ
ባሪያዬ ሙሴ እኔ ያዘዝኩህን ሕግ ጠብቅ ማለት ይችላል ነበር። ሙሴ ያዘዘው ሁሉ እግዚአብሔር ሙሴን ያዘዘው ነው። ነገር ግን እግዚአብሔር ኢየሱስም ከሚከብር የቅዱሳኑ ስም ቢከብር ይወዳል። እሱ ከሚነሳ በላይ የሱን በረከትና ረድኤት አግኝተው ፍሬ ያፈሩ ቅዱሳን ስማቸው ቢጠራለት ይወዳል። እግዚአብሔር እንደ ሰው አይደለም። ሰው የጓደኛው ስሙ ከሚከብርና ከፍ ከሚል የሱ ቢጠራ ነው የሚወደው። በሰዎች መሃል ጦርነት፣ ግጭት፣ ጸብ ከሚነሳበት ምክንያት አንዱም እሱ ነው። ካንተ እኔ እበልጣለሁ የሚል ስሜት ሲመጣ እግዚአብሔር ግን ሕጉን እሱ ሰጥቶ ግን የሙሴ ስም እንዲጠራ ሙሴ ከሰጠ ሕግ ጠብቅ፣ ሙሴ የሰጠን ሕግ ሁሉ ጠብቅ አድርገው በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። ይሄ ነው ወሰን። እንግዲህ ተመልከቱ፣ እሱ ከሰጠህ ሕግ ግራም አትበል ቀኝም አትበል ነው ወሰኑን ነው የነገረው። ከሙሴ ሕግ ከወሰኑ አትለፍ፣ አታፍልስ፣ የሰራልህን የድንበር ምልክት እንዳታፈልስ። የዚህ ሕግ መጽሐፍ ካፋህ አይለይ፣ የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድ ይቀናልሃል፣ ይከናወንልሃል። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና አይዞህ፣ አትፍራ፣ አትደንግጥ ማለት ነው። ይሄንን ነው አባቶችህ ያቆዩትን የቀድሞውን የድንበር ምልክት አታፍልስ ብሎ ደግሞ ጠቢቡ ሰሎሞን የተናገረ። ለምን እሱ አፍልሶ ምን እንደገጠመው ያውቃል። ጠብቆ ምን በረከት እንዳገኘ ያውቃል። እስቲ በዚህ የተጠቀሙ አንዳንድ ቅዱሳንን እናንሳና ከሕይወታቸው እንማር። መጀመሪያ የምናነሳው ሰው በአንደኛ ነገሥት ምዕራፍ 20 ከቁጥር 1 እስከ 4 የሚገኝ አንድ ደግ ገበሬ ጻድቅ ሰው ነው። ናቡቴ ይባላል። ለኢይዝራኤላዊው ለናቡቴ በሰማርያ ንጉሥ በአክዓብ ቤት አጠገብ የወይን ቦታ ነበረው። አክዓብም ናቡቴን፣ አክዓብ ንጉሥ በእስራኤል ምድር ከነገሱ ኃያላን ጨካኝ እግዚአብሔርን ከማይፈሩ ነገሥታት መካከል አንዱ ነው። ናቡቴ ደግሞ የዋህ ቅን ምእመን ነው። ጥሩ የወይን እርሻ ነበረችው። መልካም ናት፣ ፍሬዋም ጥሩ ነው፣ መሬቷም ለምለም ናት። ይህች እርሻ የእሱ አይደለችም፣ ከአባቶቹ የወረሳት ናት። ከሱ በፊት የነበሩት አባቶቹ ጉልበታቸውን አፍሰውባታል፣ ወዛቸውን አንጠፋጥፎባታል፣ ጸሎት ጸልየው ረድኤት አግኝተውባታል፣ ብዙ ደክሞባታል። በዚያ የተነሳ ከሱ በፊት የነበሩት አባቶች ሁሉ ወዝ ስለፈሰሰባት፣ በረከታቸው ስላደረባት፣ ስለደከሙባት፣ ስለወጡባት፣ ስለወረዱባት ረድኤት ነበረ እና መሬቷም ለምለም ናት፣ ፍሬዋም ጣፋጭ ነው። ፍሬዋም ጣፋጭ። ይህችን የወይን እርሻ ንጉሡ አክዓብ ተመኛት። ሁሉ በእጄ ሁሉ በደጄ ነው ብሎ ስላሰበ ምን አለው? ናቡቴን በቤቴ አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታህን ስጠኝ፣ ከእርሱ የተሻለ የወይን ቦታ እሰጥሃለሁ፣ ወይም ብትወድ ግምቱን ገንዘብ እሰጥሃለሁ ብሎ ተናገረ። ይህንን ቦታ ስጠኝ፣ የምትፈልግ ከሆነ በምትኩ ሌላ እሰጥሃለሁ፣ በምትኩ ሌላ መውሰድ አልፈልግም ካልክ ደግሞ ገንዘብ እሰጥሃለሁ እና ከሁለቱ አንዱን ምረጥና ይህንን የወይን እርሻህን ስጠኝ አለ። ናቡቴ ምንድን ነበረ የመለሰው? የአባቶችን ርስት ሰጥህ ዘንድ እግዚአብሔር ያርቅልኝ። እንዲህ ያለውን ሀሳብ ያርቅልኝ። ገንዘቡም አታለኝ እሺ እንዳልል፣ ተለዋጩን መሬት ሰፊ ነው ብዬ እሺ እንዳልል፣ እንዲህ ያለውን ክፉ ሀሳብ መቋቋም ለሰው ልጅ አይቻለውምና እግዚአብሔር እንዲህ ያለውን ያርቅልኝ ነው ያለው። የአባቶችን
የአባቶችን ርስት ሰጥህ ዘንድ ላንተ እነሱ ወዛቸውን ያፈሰሱበትን ጉልበታቸውን የደከሙበትን ብዙ ረድኤት የተቀበሉበትን ቦታ እሰጥህ ዘንድ ይሄን ክፉ ሐሳብ እግዚአብሔር ያርቅልኝ ነው ያ። ከዚህ በኋላ ታሪኩን እናንተ ቤታችሁ ውስጥ ትሏሉት። አክዓብ በዚህ ተበሳጨ። ሂዶተኛ ኤልዛቤል የምትባል ለጭካኔዋ ተወዳዳሪ የሌላት ሚስት ነበረች። ምን ሆና ነው የምታዝነው አለችው። ለምን አላዝን? ለምለምና ፍሬያማ መሬት ያለችው ናቡቴ ወይ ሽጥልኝ ወይ ምትክል ስጥህ ብለው እኮ እምቢ አለኝ አላት። ተመልከቱ፣ የሰው ገንዘብ ካልወሰድኩ ብሎ ለምን አልሰጠኝም ብሎ በዚህ ተበሳጨ። ያለ ክፉ ሰይጣን ያለባቸው ሰዎች አሉ። እግዚአብሔር በሰጣቸው ሳይሆን የሚደሰቱት የእገሌ ለምን የኔ አልሆነም፣ ለእገሌ የተሰጠው ለምን ለኔ አልተሰጠም፣ እሱ ለምን ያልፍለታል፣ ለምን ይከብራል፣ ለምን ከፍ ከፍ ይላል፣ ለምን ያገኛል ብለው የሚመቀኙ። አክዓብ በቤቱ ሁሉ ሞልቶታል። ወይን ቢፈልግ አለው፣ መሬት ቢፈልግ የእስራኤል መሬት በሙሉ የእሱ ነው፣ ንጉሥ ነው። ግን በአንዴ ትንሽ የአንድ ደሃ ጻድቅ እርሻ ተመቀኘ። ወገኖቼ እኛም ይህን ጸሎት መጸለይ ያለብን እንደ ናቡቴ። እግዚአብሔር ሆይ የሰውን ሀብት ከመመቅኘት እንዲህ ያለውን ክፉ ሐሳብ ከኔ አርቅልኝ። ለምን ሰው በራሱ ኃጢአትን መቋቋም ስለማይችል አርቅልኝ እንዲህ ያለውን ሐሳብ ብለን መጸለይ መቻል አለብን። እንዲህ ያለውን ክፉ ሐሳብ ከኔም አርቅ ከወንድሜም አርቅ። ያን ጊዜ ምን አለችው ኤልዛቤል? አንተ የእስራኤል ንጉሥ አይደለም ወይ? ሁሉ በእጅ ሁሉ በደጅ አለ፣ ስልጣን አለ አይደለም ወይ? ይሄ ቀላል ነው፣ አይዞህ አትዘን፣ ተነሳ፣ ብላ፣ ጠጣ፣ ፊትህን ተቀባ አለችውና መጨረሻ ታሪክ እንድታነቡት ናቡቴን በሐሰት አስመስክራ አስገደለችው። በኋላ ግን እግዚአብሔር አምላክ ተበቅሎለታል። የናቡቴ ደም በፈሰሰባት ቦታ የኤልዛቤል ደም ፈሰሰች። ለምን ሞተ ናቡቴ? ለምን ተሰዋ ናቡቴ? የአባቶቹን የድንበር ምልክት ላለማፍረስ ነው የተሰዋው። ዛሬ ይህ አይነት ፈተና አለ ወገኖች፣ ይሄ ፈተና አለ። አባቶቻችን ባለጸጋዎች ናቸው። በስጋ ድሆች ቢመስሉ በመንፈስ ግን ባለጸጋዎች ናቸው። አባታችን ቅዱስ ዮሴፍ የገዛ ወንድሞቹ ሽጠውት ግብፅ በገባ ጊዜ እግዚአብሔር በሚያውቀው ከእስር ቤት አውጥቶ የፈርዖን የንጉሱ ቀኝ እጅ ባደረገው ጊዜ 7 ዓመት ሙሉ በግብፅ ምድር ስንዴ እንደ ልብ ሲሆን በጎተራ እያከማቸ ነበረ የከረመው። 7 ዓመት ሙሉ ያከማቸውን ንጹህ የስንዴ ዘር 7 ዓመት ደግሞ የድርቅ ዘመን ሲመጣ ከዚያ ከተከማቸው የስንዴ እህል ለሕዝቡ እያከፋፈለ ዓለምን ሁሉ ከረሃብ አድኗል። 7 በመጽሐፍ ቅዱስ ፍጹም ቁጥር ነው። 7 ፍጹም ነው። ዓለምን እግዚአብሔር በ7 ቀን 6 ቀን ፈጠረ፣ 7ኛውን ቀን አረፈ። ፍጹም የሆነ ጉድለት የሌለበት ነገር መፍጠሩ ሲነግረን ነው። ሰው ከ7 ባህሪያት ነው የተፈጠረው። 3 ባህሪያት ነፍስ አሉ፣ 4 ባህሪያት ሥጋ። ፍጹም አድርጎ መፍጠሩ ሲነግረን ነው። ማንኛውም አገልጋይ በኦሪት ሕግ በ7 ዓመት ነፃ እንዲወጣ ይፈቀድለት ነበረ። ፍጹም አገልግሎት ማገልገሉን ለመግለጽ ያ ዛሬ ይቀየር እንጂ በዓለም ላይ ያለው ያሰራር ወደ አካዳሚው ዓለም ብትገቡ ሳባቲካል ሊቭ ይባላል። አንድ ሰው 7 ዓመት በተከታታይ በዩኒቨርሲቲ ካገለገለ በኋላ 1 ዓመት ነፃ ይሰጠዋል። ያ ከኦሪቱ የተወሰደ ነው። ፍጹም አገልግሎት አገልግሏል ማለት ነው። ዮሴፍ ፍጹም ለዓለም ሁሉ የሚበቃ ስንዴ ነበር ያከማቸው። ፍጹም የጥጋብ ዘመን ነበረ። ከፍጹም የጥጋብ ዘመን በኋላ ደግሞ ፍጹም የሆነ የረሃብ ዘመን መጣ ይላል። ያን ጊዜ ከተከማቸው ስንዴ እያወጣ ለሕዝቡ አከፋፈለ። በኢትዮጵያ ቤተክርስቲያን ይሄ ዘመን አለ። ፍጹም የጥጋብ ዘመን ነበረ። ድጓው የተከማቸበት፣ ሰዓታቱ የተከማቸበት፣ ቅኔው የተከማቸበት፣
ዝማሬው የተከማቸበት ቅዳሴው የተከማቸበት ጸሎቱ የተከማቸበት ይሄኮ አባቶቻችን በጎተራ እየሞሉ በኋላ የረሃብ ዘመን እንደሚመጣ መንፈስ ቅዱስ ገልጾላቸው እያጠራቀሙ ያስቀመጡት ንጹህ ስንዴ ነው። ዛሬ ደግሞ የረሃብ ዘመን ነው አይደለም። አዲስ ድርሰት የሚደርስ ሰው ሊገኝ ይቅርና የተደረሰውን ድርሰት እንኳን መማር ቢያቅተው የሚያከብር የሚወድ የሚያፈቅር የጠፋበት ጊዜ ነው አይደለም። አዲስ ዝማሬ የሚዘምር ሰው ይቅርና ቅዱስ ያሬድ የዘመረውን ዝማሬ እንኳን መውደድና መስማት ለነፍሱ ምግብ ማድረግ ሰው የተራበበት ዘመን ነው። የነፍስ የረሃብ ዘመን ነው። በዚህ ሰዓት ብልጥ ሰው ካለ የዮሴፍ ወንድሞች ከሀገራቸው ተነስተው በግብፅ ሀገር እህል ይሸጣሉ ብለው እንደሄዱት ሁሉ ከጎተራው እያወጡ መብላት ዛሬ ነበር። ይህንን ነው አባቶች ያቆዩትን የቀድሞውን የድንበር ምልክት አታፍልስ የተባለው። ይሄ ቀረ ዛሬ። ሁሉን ነገር ዓለም ሁሉ ነገር እያጣው መጥቷል። ዝማሬው ጠፍቷል፣ ሰንበቴው ጠፍቷል፣ ዝክሩ ጠፍቷል። ዛሬ እኮ እዚህ ቤተክርስቲያን ያለው ነገር ሁሉም እኮ ቤተክርስቲያን ይሄ ነበራቸው እኮ ወገኖች፣ ሁሉም እኮ ይሄ ነበረው። ቤተክርስቲያን በዓለም ላይ ስትተከል እኮ ይሄ ሁሉ ነበረ፣ በዚህ ሁሉ የሞላች ነበረች። ግን ሰዎቹ በየሰዓቱ ሲቀንሱ ሲያፈርሱ ነው እኮ ዛሬ ባዶ እጃቸውን ቀርተው። እንግዲህ የሰው ልጅ መሰረታዊ የሚባለው እንኳን የተሰለጠነው የሰው ልጅ መሰረታዊ የሚባለው የሰው ልጅ ሀብት ጾታ ነው፣ ወንድ መሆንና ሴት መሆን። ይሄንን እንኳን ዛሬ ማጥፋት ይፈልጋሉ። ተመልከቱ፣ አባቶቻቸው በጎተራ ያቆዩላቸው ብቻ ይሄንን እንኳን ማጥፋት የሚችሉ። ይሄ እኮ ሰው ሲያጣ ረሃብተኛ ሲሆን የሚያጋጥመው ነገር እኮ ነው። አንድ አባት ለሁለት ልጆቹ ሀብቱን ማውረስ ፈለገ እና ግን ሀብቱን የሚያወርሳቸው አንድ ፈተና ፈትኖ ነበረ። ምን አላቸው? በጣም ትልልቅ የሆነ ለመሸከም የሚከብድ ሁለት መስቀል አሰራና ይሄንን መስቀል ተሸክማችሁ በዚህ መንገድ ሂዱ፣ መጨረሻ ላይ ሲደርሱ እኔን ታገኙኛላችሁ፣ እዛ ላይ ለሁለታችሁ ማውረስ ያለብኝን ሀብት ሰጣችኋለሁ አላቸው። ሁለቱም መስቀሉን ተሸክመው መጓዝ ጀመሩ። በጣም ከባድ ነው፣ መንገዱም ረጅም እና መንገድ ላይ በሚሄዱበት ሰዓት አንደኛው በጣም ከበደው። በጣም ስለከበደው መቼም አባቴ ይሄን መስቀል ለክቶ መቼም ሊሰጠኝ አይችልም አለና አውርዶ ትንሽ ቆረጠለት እና ትንሽ ቀለል አለ። ያኛው አንዴ እየወደቀ አንዴ እየተነሳ ዝም ብሎ ይጎትታል። ስንፍና አንድ ጊዜ ካሳዩት በዚያው በርቱ ነው የሚለው። ሰው በጾም ሰዓታውን የመጀመሪያዋን ቀን ጾም ከገደፈ እንግዲህ አንድ ጊዜ መቼም አልጾምኩም ካሁን በኋላ መቼም አይቆጠርልኝም ብሎ በዚያው ነው የሚጠፋው። ስንፍና እንዳሳዩት ነው፣ ሰይጣን በር እንደከፈቱለት ነው። እና አሁንም ትንሽ እንደሄደ ደግሞ ይሄ ሁሉ መስቀል መቼም ተሸክሜ መሄድ የለብኝም አለና አሁንም ትንሽ ቆረጠ እና በሄደበት ቁጥሩ ሲቆርጥ መጨረሻ እችን የኔን ክንድ አሳከልና እሷን ዝም ብሎ አንጠልጥሎ የሮጠ ያኛው ገና ይጎተታል። ሲደርስ አባትየው ከወንዝ ማዶ ና አንዴ ለጋር ይወጣል አንዴ ድልድይ የለም። ሁለተኛ ደግሞ እኔ ዋና አልችልም፣ በዚህ ጎርፍ ማለት እንዴት አድርጌ እመጣለሁ አለው። እና መምጣት ትችላለህ። እንዴት አድርጌ መምጣት እችላለሁ? ይሄን መስቀል መጀመሪያውን ሲሰራው በወንዙ ልክ አድርጌ ነው የሰራው። ስለዚህ አስቀምጠህ ተሻገርና በሱ ላይ ና ነው። እንግዲህ ቆርጬ ጨርሼዋለሁ፣ እንዴት አድርጌ በሱ ላይ እመጣለሁ አለ። ማይዳ አልቻለም። ያኛው ወንዱም መጣ እንደምንም እየተጎተተ ሲያስቀምጠው ከወንዙ ዳር ሄደ። ሀብቱን ተረከበ። እኛ እንደዚህ አይነት ልጅ ታሪክ ላይ ይድረስ። ይሄም ይቅር ሲባል፣ ይሄም በዛ ሲባል፣ ይሄም ይቆረጥ ሲባል
ይሄም ይቀነስ ሲባል ይሄም ይለቅ ሲባል መጨረሻ እኮ ራቁታችንን ነው የምንቀረው። ዛሬ የምናያቸው ምዕራባውያን እኮ እንደኛ ክርስቲያኖች ነበሩ ወገኖች። ግን በስልጣኔ ስም በእድገት ስም ነገሮችን በማቅለል ስም ሲቀሉ ነው ሰው ዛሬ ወንድና ሴት እንኳን መጋባት እንዳለበት ሰው እስካለማወቅ የደረሰው። ለዚህ መቼም ትምህርት ቤት ገብቶ መማር አያስፈልግም፣ መፈላሰፍ አያስፈልግም፣ ሳይንቲስት መሆን አያስፈልግም ነበር። አሁን ለዚህ ሰው ሆኖ መፈጠር ብቻ ይበቃ ነበር። ግን ይሄን እስካለማወቅ የሚደርስ አለማወቅ ላይ የተደረሰው እንዲህ ሲቀነስ ነው፣ እንዲህ ሲጠፋ ነው። እንዲህ እየጠፋ እንዲህ ነገሩ ሁሉ እየጠፋ ውሃ ሲወስድ አይታወቅም። ሰው እኮ ሲሞት አይታወቀውም። እንዴት እየሞተ እንደሆነ ሳያውቀው ነው በመንፈሳዊ ሕይወት የሚሞተው። ለዚህ ነው አባቶችን ያቆዩትን የድንበር ምልክቱን አታፍልሰው። እንደ ናቡቴ ሙትነት ናቡቴ እኮ ሰማዕትነት ከፍሏል። በጭራሽ ነው ያለው። ነገ ቅዳሴው ይቅርባችሁ የሚሉ ሰዎች ይመጣሉ። ዛሬ የያሬድ ዝማሬ አያስፈልጋችሁም የሚሉ ሰዎች መጥተዋል። ነገ ደግሞ ቅዳሴው ምን ይጠቅማችኋል? እግዚአብሔር ማምለኩስ ምን ይጠቅማችኋል? ደግሞ ይሉ ይመጣሉ። ለምን ሰይጣን አንዴ በሩን እንክፈትለት። እንደዛ ልጅ አንዴ መቁረጥ ከጀመረ አቁሙ አይልም። እየቆረጥን ነው ከዛ በኋላ የምንሄድ። ስንጨርስ ነው የሚታወቀን። በሌላ በኩል ደግሞ ብዙ ምቀኞች አሉ። ሀገራችን እኮ ምንም እንኳን በኢኮኖሚ ድሃ ብትሆን በመንፈስ ግን ባለጸጋ ናት። የኢትዮጵያ ቤተክርስቲያን እኮ በመንፈስ ባለጸጋ ናት። ሁሉም ቦታ ጠፍቶ ያለችው እሷ ናት። መጽሐፈ ሄኖክ የት ነው የተገኘው? ዝዋይ ደሴት ገዳም ውስጥ አይደል የተገኘው? ዓለም ሁሉ ጠፍቶ ወዴት ጠፋ እያለ ሲፈልግ እስራኤል ሀገር በሙት ባህር አጠገብ ቁምራ የሚባል የድሮ ገዳም ነበረ። እዛ ቦታ ላይ በተደረገው ቁፋሮ ብዙ ጥቅልል መጽሐፍት ተገኙ። ከተገኙት መጽሐፍት አንዱ የመጽሐፈ ሄኖክ ቁራጭ ነበረ። እዛ ግማሹ ተገኘ። ግን እንዴት አድርገው ያ ግማሹ ከየት ይምጣ? ግሪኮችም መጽሐፈ ሄኖክ የሚሉት አለን የሚሉት መጽሐፍ ነበራቸው። ሁለቱ ግን ሊገጥሙ አልቻሉም። ያ ጥንታዊው የዕብራይስጡ ቅጂ ከግዕዙ ጋር ብቻ ነው የገጠመው። ከግዕዙ ጋር ብቻ እና ይህንን እንቶ ዓለም ወደኛ ሲመጣ እኛ ወደ ዓለም እንሂድ። ታሪኩ ብዙዎች ቆጭቷቸዋል። መመለስ የማይቻልበት ደረጃ ስለተደረሰ ነው እንጂ ዛሬ እኛን ተውት የሚሉን እኮ ወደዚህ መምጣት ስላልቻሉ ዘመኑ ስለረዘመ 2000 ዓመት ስለሞላው ነው እንጂ የእኛን ቢያገኙት እኮ ደስታው ነው አይችሉት። እኔ ወደዚህ ከተማ ስመጣ የተሳፈርኩበት አውሮፕላን ማረፊያ ስንገባ ለደህንነት ሲባል ጫማችን ማውለቅ አለባቸው ብለውን ጫማችን አውልቀን በካልሲ ነው የገባነው። ዘመዶቻችን ቤተክርስቲያን በጫማ ግቡ ይላሉ። ደግሞ እነሱ ኤርፖርት በባዶ እግራችን እንገባለን። እንዴት ያለ ዘመን እኮ ነው የደረስነው ድረስ። ለእግዚአብሔር ክብር ሲባል የማይደረገው ሰው ለራሱ ክብር ሲል ለራሱ ፍላጎት ሲል ያደረገው። ይህን እኮ አባቶቻችን ድሮ እኮ አስተምረውናል። ይህን ማጣት አለብን እንዴ? የግድ መቀጣት አለብን? የድንበር ምልክቱ ጠፍቶ የት ጋር ነው የድንበር ምልክቱ እያለ ፍለጋ መሄድ አለብን? ይህን ነው ጠቢው የሚነግረን። አባቶችህ ያቆዩትን የቀድሞውን የድንበር ምልክት አታፍልስ። እኛ ክርስትና ልንጠብቅ ነው። ክርስትና የዱላ ቅብብል ሩጫ ነው ይባላል። ማንኛውም ሯጭ የተቀበለውን ዱላ ለሚቀጥለው ሯጭ ማቀበል ነው ኃላፊነቱ። በስነ ስርዓት ጠብቆ እንዳትወድቅበት ይዞ ለሚቀጥለው ሯጭ መስጠት ነው እንጂ መቁረጥም አይችል መቀጠልም አይችል። ድርሻው ለሚቀጥለው ሯጭ ማስረከብ ብቻ ነው ጠብቆ። ክርስትና እንደዚህ የተቀበልነውን ጠብቀን በሚገባን ያህል ሩጠን ለሚቀጥለው ማስረከብ ነው የኛ ድርሻ። ሌላም እናንሳ። በትንቢተ ኤርምያስ ምዕራፍ 35 ላይ የሚገኙ ህዝቦችን እናንሳ።
ከዛ በፊት ግን አባታችን ነብዩ ሙሴ በዘዳግም 32 ቁጥር 7 ላይ ከመሞቱ በፊት እስራኤላውያን በትምህርቱ በተግሳጹና በምክሩ ሲሰናበታቸው አንድ ቃል ተናግሯቸው ነበር። ኦሪት ዘዳግም ምዕራፍ 32 ቁጥር 7 አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችህን ጠይቅ ይነግሩህማል ያላቸው። ኦሪት ዘዳግም የተሰኘው መጽሐፍ የተጻፈው ለአዲሱ ለእስራኤል ትውልድ ነው። ሙሴ ኦሪት ዘፍጥረትን፣ ኦሪት ዘጸአትን፣ ኦሪት ዘሌዋውያንን፣ ኦሪት ዘኍልቍን ሲያስተምር ላልነበረው ትውልድ እንደገና ኦሪት ዘዳግም ብሎ አምስተኛ መጽሐፍ እንደዚህ ሁሉ አጠቃሎ ደግሞላቸዋል። አሁን ያ ያስፈልጋል። አሁን ለእኛ ትውልድ ኦሪት ዘዳግም ያስፈልጋል። በቀድሞ ጊዜ የነበረው እንደገና ደግሞ የሚነግረን አዲስ ፍልስፍና ያመጣ አይደለም አሁን ያስፈልጋል። አዲስ ታሪክ የሚፈጥር አይደለም አሁን ያስፈልጋል። የሌለ ነገር የሚነግረን አይደለም አሁን የምንፈልገው። ኦሪት ዘዳግም የሚነግረን እንዴት እንደተፈጠረ፣ የክህነት ስርዓቱ እንዴት እንደሆነ፣ እግዚአብሔር ቅዱሳኑ እንዴት እንደቆጠረ፣ እንዴት ህዝቡ እንደተመለሰ፣ ጠፍተው የነበሩ እንዴት ነው የተመለሱት፣ ሂደው የነበሩ እንዴት ነው የመጡት፣ ይሄንን መልሶ ደግሞ የሚነግረን ያስፈልጋል። ደግሞ የሚነግረን ለዚህ ነው አባትህን ጠይቅ ያስታውቅሃል። ጠይቅ አባትህን። በሁለት መንገድ አባቶችን መጠየቅ እንችላለን። አንደኛው መንገድ በአካል መጠየቅ ነው። የቤተ ክርስቲያንን ሊቃውንት አባቶቻችን በአካል መጠየቅ፣ ወላጅ አባቶቻችንን በአካል መጠየቅ ይነግሩናል። ሁለተኛ በመጽሐፎቻቸው አማካኝነት መጠየቅ ነው። ለዚህ ነው እኮ በቤተ ክርስቲያናችን ስርዓት ከቅዳሴ በኋላ ሃይማኖተ አበው መጽሐፍ ይነበባል። እሱ ነው አባትህን ጠይቅ ማለት። ያስታውቁናል፣ እንዴት መኖር እንዳለብን ይነግሩናል። ስንክሳሩን የምናነበው ለዚያ ነው። ድርሳናቱን የምናነበው ለዚያ ነው። ገድላቱን የምናነበው ለዚያ ነው። መጠየቅ ስላለብን በአካል ባናገኛቸው በመጽሐፍ እናገኛቸዋለንና መጠየቅ አለብን። ሽማግሌዎችን ጠይቅ ይነግሩሃል። እንዴት እንዳሳለፉ እግዚአብሔር ከነሱ ጋር እንዴት እንደኖረ ይነግሩሃል። አዲስ ታሪክ አይደለም። ታስታውሳላችሁ አይደል? እናታችን ንግስት እሌኒ ምንድን ነበር ያደረገችው? አይሁድ ኢየሱስ ክርስቶስን ሰቀሉ። ሞትን በፈቃዱ ተቀብሎ በ3ኛው ቀን ተነሳ። በ40ኛው ቀን አረገ። በ50ኛው ቀን ወይም በ10ኛው ቀን መንፈስ ቅዱስ ላከላቸው። ዕፀ መስቀሉ ተአምራት ሲያደርግ፣ ሙት ሲያስነሳ፣ እጉር ሲያበራ፣ ጎባጣ ሲያቀና፣ አንካሳ ሲያረታ ስላዩት አይሁድ ወስደው ሄኖም በሚባል ሸለቆ ቀበሩት። እያንዳንዱ የኢየሩሳሌም ከተማ ነዋሪ በዚህ በሄኖም ሸለቆ ቆሻሻውን እንዲደፋ ብለው አዋጅ አወጁ። እያንዳንዱ የኢየሩሳሌም ከተማ ነዋሪ በሄኖም ሸለቆ ቆሻሻውን ሲደፋ ለ300 ዓመታት ቆሻሻ በዛ ቦታ ሲከበር ትልቅ ተራራ ሰራ። እናታችን ሌሊት ልጄ ክርስቲያን ከሆነልኝ ብላ ተስራ የነበረው ስለት እግዚአብሔር ስለተቀበላት መስቀሉን ልታወጣ ኢየሩሳሌም ሄደች። 8 ወር በሚፈጅ ቁፋሮ አስቆፍራ በኪራኮስ ጸሎት መስቀሉን ከተቀበረበት አወጣችው። እዚህ ላይ አንድ ነገር ማስተዋል ያስፈልጋል። ይህች ንግስት 8 ወር ሙሉ መስቀሉን እያስቆፈረች ከማውጣት አዲስ መስቀል ብትፈልግ በወርቅ፣ ብትፈልግ በብር፣ ብትፈልግ በነሐስ፣ ብትፈልግ በዕንቁ፣ ብትፈልግ በአልማዝ ማሰራት አትችልም። ንግስት ናት። ባሏ የሮም ንጉስ ነው። በዚያ ጊዜ የሮም ንጉስ ማለት ዓለምን በሙሉ አንጠጥቶ የሚገዛ ንጉስ ነው። እያንዳንዳችሁ ወርቃችሁን ሰብስቡና አምጡ ቢል ይችል ነበር። አላደረገችው። ለምን አላደረገችው? እንደዚህ ያለ ጥንተ መስቀሉ አይሆንማ፣ አይሆንም። እንደ እንጨት መስቀሉ አይሆንማ፣ ጌታ እንደተሰቀለበት መስቀል አይሆንማ። ምንም ቢደፈን፣ ምንም ተራራ ቢወጣው እንደሱ አይሆንም። ስለዚህ ያደረገችው ምንድነው? የፈጀውን ጊዜ ፈጅቶ እውነተኛውን መስቀል ማውጣት ነው። አሁን የኛ ስራ እሱ ነው ማለት ነው። ጊዜ ሊፈጅ ይችላል፣ ግን ያን መስቀል ማውጣት ነው። ተሰጥኦው ማጥራት ጊዜ ይፈጅ ይሆናል።
ግን ማጥናት አለ። ውዳሴ ማርያምን ማጥናት ጊዜ ይፈጅናል፣ ግን ማጥናት አለ። የፈጀው ጊዜ ቢፈጅ ተራራው ተቆፍሮ እውነተኛው መስቀል መውጣት አለበት እንጂ ምትክ መስቀል አያስፈልግም። ተመሳሳይ መስቀል አይደለም የሚያስፈልገን። ይሄ ስለጠፋ በዚህ ተካ አይደለም የሚያስፈልገን። እውነተኛው መስቀል ፈልጎ ማግኘት ነው። የሌሊ ስራ የሚሰራ ሰው ያስፈልጋል። ዛሬ እንደሌሊ በህዝቡ ልቡና ውስጥ የተቀበረ መስቀል አለ። በእያንዳንዳችን ልቡና ውስጥ የተቀበረ መስቀል አለ። የኃጢአት ተራራ ሰርቶበት የሚያወጣው ጠፍቶ ዝም ያለ እሱም የቆፈሩ ማውጣት ያስፈልጋል። ያ ስራ ነው የአባቶችህ ያቆዩትን የድንበር ምልክት አታፍርስ ማለት። ወይም ደግሞ ነቢዩ ሙሴ እንደተናገረው ጠይቅ አባትህን ማለት። አባትህን ጠይቅ፣ ይነግርሃል፣ ያስታውቃል። መጽሐፋቸውን አንብ፣ ዝማሬያቸውን ዘምር፣ ጸሎታቸውን ጸልይ፣ ይነግርሃል። ሕይወታቸው ራሱ ይነግርሃል። እንዴት ዲያብሎስን ድል እንደምታደርግ፣ እንዴት ፈተና እንደምትቋቋም፣ እንዴት ከእግዚአብሔር ጋር እንደምትገናኝ፣ ክርስትና ምን ማለት እንደሆነ ምን ማለት እንዳልሆነ ይነግርሃል። እስቲ ወደ ሬካባውያን እንመለስ። ትንቢተ ኤርምያስ ምዕራፍ 35 በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። ወደ ሬካባውያን ቤት ሄደህ ተናገራቸው፣ ወደ እግዚአብሔር ቤት ከጓዳዎቹ ወደ አንዲቱ አግባቸው፣ የወይን ጠጅም አጠጣቸው። የከባስን ልጅ የኤርምያስን ልጅ የኢዛያንያን ወንድሞቹንም ልጆቹንም ሁሉ የሬካባውያን ወገን ሁሉ ወሰድኋቸው። ወደ እግዚአብሔር ቤት በበረኛው በሰሎሞን ልጅ በመዕሤያ ጓዳ በላይ ባለው ባለቆች ጓዳ አጠገብ ወዳለው ወደ እግዚአብሔር ሰው ወደ ጌዴልያ ልጅ ወደ ሐናን ልጆች ጓዳ አገባኋቸው። በሬካባውያን ልጆች ፊት የወይን ጠጅ የሞላባቸውን ማድጋዎችንና ጽዋዎችን አኑሬ የወይኑን ጠጅ ጠጡ አልኋቸው። እነርሱ ግን እንዲህ አሉ፣ የወይኑን ጠጅ አንጠጣ። ለምን ነው ጥያቄያቸው? ለምን? የወይኑ ጠጅ መጥፎ ስለሆነ ነው? አይደለም። ለምን አንጠጣም አሉ? ቢጠጡት ሌሎች ሰዎች ከመጠጥ የሚያገኙትን ስለማያገኙ ነው። ስጋቸውን ደስ ያሰኛል፣ ወይን ልብን ደስ ያሰኛል ይላል። ደስ መሰኘት ስላልፈለጉ ነው? የስጋ ተድላ ደስታን ስላልፈለጉ ነው? አይደለም። ሌላ ምክንያት ነበራቸው። የድንበር ምልክት ነበራቸው። አዳምጡኝ፣ አነበዋለሁ። የወይኑን ጠጅ አንጠጣም፣ አባታችን የሬካብ ልጅ ኢዮናዳብ እንዲህ ብሎ አዞናልና እናንተና ልጆቻችሁ ለዘላለም የወይን ጠጅ አትጠጡ፣ በምትኖሩባት ምድር ላይ ብዙ ዘመን እንድትኖሩ በእድሜያችሁ ሁሉ በድንኳን ውስጥ ተቀመጡ እንጂ ቤት አትስሩ፣ ዘር አትዝሩ፣ ወይን አትትከሉ፣ አንዳችም አይሆንላችሁ ብሎናል። እንዴት ያለ ጠንካራ አባት አጋጥሟቸዋል! እንዴት ያሉ እድለኛ ልጆች ሰጥቶናል! አባታችን ወይን አትጠጡ ብሎናል። በድንኳን ኑሩ፣ እድሜያችሁ እንዲረዝም ብሎናል። ቤት አትስሩ፣ ዘር አትዝሩ ብሎናል። ስለዚህ አንጠጣም። ወይን ደስ ይላል፣ ቢጠጡት ደስ የሚል ነገር ነው። ግን አባታቸው የነገራቸው ነገር ነበረ። ወይን አትጠጡ፣ ዘር አትዝሩ፣ ቤት አትስሩ፣ መንናችሁ ኑሩ፣ በምናኔ ኑሩ ብሎ አዞናል። ስለዚህ አንጠጣም አሉት። ከዛ በኋላ እኛ አባታችን የሬካብ ልጅ የኢዮናዳብ ቃል ባዘዘን ነገር ሁሉ ታዘናል። እኛም ሚስቶቻችንም ወንዶችና ሴቶች ልጆቻችንም እድሜያችንም ሙሉ የወይን ጠጅ አልጠጣንም። የምንቀመጥን ቤት አልሰራንም። የወይን ቦታ እርሻ ዘር የለንም። በድንኳን ውስጥ ተቀምጠናል፣ ታዘናል። አባታችንም ኢዮናዳብ ያዘዘንን ሁሉ አድርገናል። ነገር ግን የባቢሎን ንጉሥ ናቡከደነፆር ወደዚች ምድር በመጣ ጊዜ ኑ ከከለዳውያን ሰራዊትና ከሶርያ ሰራዊት ፊት የተነሳ ወደ ኢየሩሳሌም እንሂድ አለ። እንዲሁም በኢየሩሳሌም ተቀመጥን። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ፣ በእድሜያችን ሁሉ የስንፈጽም ይሆናል።
አባታችን ያዘዘን እና ይሄ እግዚአብሔርን ያስደስተው ይሆን? ለመሆኑ ለእግዚአብሔር መታዘዝ ማለት እግዚአብሔር ወርዶ በየት ሀገር ነው ሰው አዞ የሚያውቀው? በዘመነ ስጋው ወርዶ ካዘዘው በቀር እግዚአብሔር ቃሉን ለአባቶች ነው የሚነግራቸው። እግዚአብሔር ቃሉን ለቅዱሳን ነው ሲናገር ይኖረው። ከመረጥኳቸው ጋር ነው ቃል ኪዳኔን አደረኩ ያለው። ስለዚህ የአባቶችን ቃል መስማት የእግዚአብሔርን ቃል መስማት ነው። የቅዱስ አትናቴዎስን ቃል ማክበር፣ የአቡነ ተክለ ሃይማኖትን ቃል ማክበር፣ የአባ ጊዮርጊስ ዘጋስጫን ቃል ማክበር፣ የቅዱስ ያሬድን ቃል ማክበር፣ የሐዋርያትን ቃል ማክበር፣ የሰለስቱ ምዕትን ቃል ማክበር፣ ስርዓት የሰሩልንን ሕግ የደነገጉልንን በዚህ ግቡ በዚህ ውጡ ብለው ያዘዙንን የቀደሙ አባቶቻችን ሕግና ስርዓታቸውን ትውፊታቸውን ማክበር እግዚአብሔርን ማክበር ማለት እሱ። ለዚህ ነው እግዚአብሔር እንዲህ አለው ለኤርምያስ፣ ሂድና ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ተናገር፣ እንዲህ በል፣ ቃሌን ትሰሙ ዘንድ ተግሳጽን አትቀበሉም ይላል እግዚአብሔር። የሬካብ ልጅ ዮናዳብ ልጆቹን ወይን ጠጅ እንዳይጠጡ ያዘዛቸው ቃል ተፈጸመ። ለአባታቸው ትእዛዝ ታዘዋልና እስከ ዛሬ ድረስ አይጠጡም። እኔም በማለዳ ተነስቼ ነግሬያቸዋለሁ፣ ሆኖም አልሰማችሁኝም። እያንዳንዳችሁ ከክፉ መንገዳችሁ ተመለሱ፣ ስራችሁን አሳምሩ፣ ታመልኳቸው ዘንድ ሌሎች አማልክት አትከተሉ፣ ለእናንተና ለአባቶቻችሁ በሰጠሁት ምድር ትቀመጣላችሁ እያልኩ በማለዳ ተነስቼ ባሪያዎችን ነቢያትን ሁሉ ልኬባችሁ ነበር። ተመልከቱ፣ ይህን ይለናል ነገ እግዚአብሔር። ልኬባችሁ ነበር፣ እናንተ ግን ጆሮአችሁን አላዘነበላችሁም፣ እኔንም አልሰማችሁም። የሬካብ ልጅ የዮናዳብ ልጆች አባታቸው ያዘዛቸውን ትእዛዝ ፈጽመዋልና ይህ ሕዝብ ግን አልሰማኝምና፣ ስለዚህ የእስራኤል አምላክ የሰራዊት አምላክ እግዚአብሔር እንዲህ ይላል፣ እነሆ በተናገርኳቸው ጊዜ አልሰሙምና በጠራኋቸውም ጊዜ አልመለሱልኝምና የተናገርኩባቸውን ክፉ ነገር ሁሉ በይሁዳ ላይ በኢየሩሳሌም በሚቀመጡ ሁሉ ላይ አመጣባቸዋለሁ። ኤርምያስም ሬካባውያንን እንዲህ አላቸው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ለአባታችሁ ለኢዮናዳብ ትእዛዝ ታዛችኋልና ትእዛዙን ሁሉ ጠብቃችኋልና ያዘዛችሁንም ሁሉ ፈጽማችኋልና ስለዚህ በፊቴ የሚቆም ሰው ከሬካብ ልጅ ከዮናዳብ ወገን ለዘላለም አይታጣም። እግዚአብሔር እንዲህ ያለውን በረከት ይስጠን። አሜን። ታዛችሁ ለአባታችሁ ቃል ታዛችኋልና እስከ ዘላለም ተመልከቱ፣ እስከ ዘላለም በፊቴ የሚቆም ሰው ከወገናችሁ ከቤቱ አይጠፋም። ዛሬ ያጠፍቶ ይሆን እንዴ እንደው ከእግዚአብሔር ጋር የሚያስታርቀን ያጣል? በፊቱ የሚቆም ሰው የአባቶቻችን የድንበር ምልክት ካፈለስን እኮ በእግዚአብሔር ፊት የሚቆም ሰው እኮ እናጣለን። በፊቱ የሚቆም ቅዱስ ገብርኤል ምን ነበር ያለው ለዘካርያስ? እኔ በእግዚአብሔር ፊት የሚቆመው ነኝ ነው ያለው። እግዚአብሔር ፊትና ጀርባ ቀኝና ግራ ኖት አይደለም። አባ ሕርያቆስ ለመለኮት ፊትና ጀርባ ቀኝና ግራ የለውም ብሎ በእግዚአብሔር ፊት ማለት በአደባባዩ ማለት ነው። የሚቆም ማለት በባለሟልነት የማገለግል ማለት ነው። በእግዚአብሔር ፊት መቆም ማለት ለማማለድ ነው፣ ለማስታረቅ ነው፣ ይቅርታን ለማስገኘት ነው፣ ፍርድን ለማሰጠት ነው። ስለዚህ የሚያማልድ ሰው ከመካከላችሁ አይጠፋም፣ የሚያስታርቅ ሰው ከመካከላችሁ አይጠፋም፣ ባለሟል ሰው ከመካከላችሁ አይጠፋም፣ ቢለምነኝ የምሰጠው ሰው ከመካከላችሁ አይጠፋም። መቼ? የአባቶቻችሁ የድንበር ምልክት ካላፈለሳችሁ። ይሄ ነው የተባለው። ለዚህ ነው ጠቢቡ የአባቶቻችን ያቆዩትን የቀድሞ የድንበር ምልክት አናፍልስ። ዛሬ እኮ አባቱን የሚመክረውን ምክር የሚሰማ ልጅ እያጣን የመጣንበት ጊዜ ነው ወገኖች። አባዬ እማዬ ብሎ አባትና እናቱን አክብሮ መጀመሪያ የተሰጠውን የኦሪትን ሕግ እናትና አባትን አክብሮ የሚለውን እንኳ ታዞ በአባቱና በእናቱ ስርዓት መሰረት የሚጓዝ እየጠፋ ነው። አይደለም እነዚያን ቅዱሳን ሕግና ስርዓት ማክበርና የድንበት ምልክታቸውን አለማፍለስ ይቅርና ወላጆችም ልጅ አልተካንም። ልጆችም ወላጆችም ለልጆቻችን ድንበር ምልክቱን ባለማፍለስ አርአያ አልሆንም። ሙዳየ ምጽዋቱን በመስጠት ንስሐ በመግባት ስጋው ደግሞ በመቀበል በማስቀደስ
በመጾም በመጸለይ ቃል እግዚአብሔርን በመማር ውዳሴ ማርያም በመድገም በመዘመር ለልጆቻችን አርአያ አልሆንም። ከኛ አርአያ አልወሰዱም፣ አላገኙም። የድንበር ምልክቱን ለነሱ አላሳየናቸውም። አንድ ልጅ አባቱ ይጠይቅ ሄደ ወደ አባቱ ቤት አያቱ ይኖራሉ። እሱ ከትምህርት ቤት ለረፍት መምጣቱ ነው እና ማታ እራት ቀረበ። አያት አባትና ልጅ ለማዕድ ተሰለፉ። አባትና ልጅ በሸክላ ሳህን በሚያማምሩ የሸክላ ሳህኖች እራት ቀረበላቸው። ለአያትየው ደግሞ በእንጨት ሳህን ቀረበላቸው እና ልጁ እየበላ በጣም ገርሞታል። እና ምግቡ ሲያልቅ አባቱ እንዴ አባዬ አንድ ጥያቄ መጠየቅ እፈልጋለሁ። እኔና አንተ በሸክላ ሳህን በላን፣ አያታችን ለምንድን ነው በእንጨት ሳህን የቀረበልን? አየህ ልጅ አያትህ በጣም ስላረጀ እጁ ይንቀጠቀጣል እና በሸክላ ሳህን ሲሰጠው ሸክላውን እየጣለ እየተሰበረ ሸክላው ሁሉ አለቀ። በዚህ የተነሳ የማይሰበር የእንጨት ሳህን ሰርቼለታለሁ፣ ለዚህ ነው በሱ የሰጠሁት አለ። ያን ጊዜ ልጁ ምን አለ? ጥሩ ነው አባዬ፣ ይሄን የእንጨት ሳህን አስቀምጠው፣ አንተ ስታረጅ ደግሞ እኔም በዚህ ነው የምሰጥህ። እንግዲህ ምን አይነት የድንበር ምልክት ነው የምናወርሳቸው? ከየት ያመጡታል ልጆች? ከየትም እኮ ያመጡትም፣ ከሰማይ አይወርድላቸው፣ ከምድር አይፈልቅላቸው። አባትህን ጠይቅ ነው የተባሉት፣ ሽማግሌዎችን ጠይቅ ነው የተባሉት። ለነሱ ሽማግሌዎቹ እኛ ነን፣ አባቶቻቸው እኛ ነን። እኛ ካላሳየናቸው ከየት ያመጡታል? እኛ ካልነገርናቸው ከየት ያመጡታል? ብፁዕ አቡነ ጎርጎርዮስ ምን ይሉ ነበረ? ወደ ቤተ እግዚአብሔር ስትሄዱ ልጆቻችሁን ይዛችኋቸው ሂዱ። እናንተ ስትሰግዱ እነሱም አብረው ይሰግዳሉ፣ ይሳለማሉ። ቅድም እኔ በአጋጣሚ ወደዚህ ቤተክርስቲያን ለሰርክ ጸሎት ስንገባ ከፊቴ አንድ እናት እዚህ በሩ ላይ ያለችው ስዕለ ማርያም ላይ ተንበርክከው እየጸለዩ ነበር እና ሁለት ልጆቻቸው አብረዋቸው ተከትለው መጥተዋል። ሁለቱም ደግሞ እንደሳቸው በግራና በቀኝ ተንበርክከዋል። ይሄ ነው ማስተማር ማለት። እነዚህ ልጆች አሁን ከልጅነታቸው ያድጋሉ። እኒህ እናት ወደዚህ መምጣታቸው ጥለው ደግሞ ወደ ጭፈራ ቤት ቢወስዷቸው ደግሞ እንደዚሁ ነው ደግሞ ልጆቹ የሚሆኑት። እናንተ ሙዳየ ምጽዋት አትስጡ፣ ስጧቸው ለልጆቻችሁ። ሳንቲሙን ገንዘቡ ስጧቸውና ወስደው መጣል እነሱ ለእግዚአብሔር መስጠትን ይልመዱ ይሉ። ለእግዚአብሔር መስጠትን ካለመዱ ሌቦቹ ነው ያድጋሉ። መስጠትን ካላስተማርናቸው መውሰድን ነው የሚለምዱት። መዝሙሩን ይልመዱ፣ ዕጣኑ ይሽተታቸው፣ ካህናቸው ማን እንደሆነ ይወቁ፣ መስቀላቸውን ይወቁ፣ ሃይማኖታቸውን ይወቁ። አለበለዚያ እንደው ካደጉ በኋላ የስምንተኛው ሺህ ልትዳሩ ማማረቅ አያደርስም። እኛ የስምንተኛው ሺህ ወላጅ ከሆን ልጆቻችን የስምንተኛው ሺህ ልጅ መሆናቸው ምንም አያስፈልግም። ስለዚህ ማውረስ አለብን። እኛ የምናወርሰው የለንም። አሁን እኛ ስናደርግ አላዩም። እኛ ስንጨቃጨቅ ከሰሙ በቃ ጭቅጭቅ፣ ራሱ ትዳር ማለት ጭቅጭቅ ነው የሚመስላቸው። ወላጆቻቸው በተክሊል ሲጋቡ ያንን የተጋቡበትን ታሪክ የማይነግሯቸው ከሆነ ያንን ፎቶ ማያዩ ከሆነ ልጆቹ በተክሊል እንጋባ ብለው ቅንዓትን ማያድርባቸው፣ በወላጆቻቸው መሀል ፍቅር ካላዩ ልጆቹ ማይፋቀሩ። ስለዚህ እኛም የድንበር ምልክቱን አንድም ለራሳችን፣ ሁለተኛ ለተተኪው ትውልድ ሲባል መጠበቅ አለብን። አለዛ ባዶ ነው ምን ሆነው ባዶአችንን እንቀራለን። ዛሬ ብዙዎች ባዶአቸውን ቀርተው ይቆጫቸዋል። ስለሚቆጫቸውም ነው እኛ እንድናጣው ደግሞ የሚፈልጉት የሚያቃልሉት። ጥሩ አይደለም የሚሉን እነሱ እኮ ስለሌላቸው ነው። እንዴ ቀበሮዋ ያለችውን አልሰማችሁም እንዴ? ጫካ ውስጥ ገብታ ጥሩ የበሰለ ወይን አየችና መዝለል ጀመረች። ከወይኑ ዘለላ ልትበላ ግን ብትዘል ልትደርስበት አልቻለች። ቀና ብላ ያየች ግን እንደው ጀርገት ብሎ ያየችው መብሰሉ እያሳሳት
አሁንም ልቧ እስኪጠፋ ድረስ ዘለለች ምን አልቻለች። መጨረሻ ምን አለች? አይ እንደውም ወይኑ አልበሰለም። ስላልበሰለ እኮ አይደለም ግን እሷ ካላገኘችው በቃ እንዳልበሰለ ይቆጠራል። ውዳሴ ማርያምን መማር አቅቶኛል ማለት አንድ ነገር አይጠቅምም ማለት ግን ሌላ ነገር። ድጓውን መማር አቅቶኛል ማለት አንድ ነገር ነው። በቃ ካቃተ ነው ሰው። እግዚአብሔር እኮ ሰው ከአቅምህ በላይ ለምን አላደረክም ብሎ ጠይቆ ያውቃል። ለዚህ ነው ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ነው የሰጠው። እንዳቅሙ አቃተኝ ማለት ይችላል። አልቻልኩም ማለት ይችላል። ማስቀደስ አልቻልኩም ከበደኝ ማለት ይችላል። ቅዳሴ ያስፈልግ ማለት ግን ሌላ ነው። ፋቂ ሌላ ነው። ጾሙን መጾም አልቻልኩም ከበደኝ፣ የምችልበት አቅም ስጠኝ፣ ኃይለ መንፈስ ቅዱስን ስጠኝ ማለት ይችላል። እግዚአብሔርም ይሰጣል። አልቻልኩምና አልጾምኩም ማለት ደግሞ ንስሐ። እኔ ስላልቻልኩ ግን ጾም አያስፈልግም ማለት እሱ ነው። ፋቂ እሱ የቀበሮ አስተሳሰብ። ይሄንን እኛ ለልጆቻችን ማስተማር አለብን። እኛ ስናደርገው ሲያው የድንበር ምልክቱን በሚገባ የሚያውቁት ይሄንን ነው ጠቢቡ የሚነግረን። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 14 በቁጥር 33 ላይ እንዲህ ይላል። እግዚአብሔር አምላክ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 እግዚአብሔር አምላክ የሰላም አምላክ ነው እንጂ የሁከት አምላክ አይደለም። የሰላም አምላክ ነው፣ የሁከት አምላክ አይደለም። በሰላም የሚመለክ አምላክ ነው። በሰላም የሚወደስ አምላክ ነው። በሰላም የሚቀደስ አምላክ ነው። ጉባኤው ሁሉ ሰላማዊ ጉባኤ ነው። ምስጋናው ሰላማዊ ምስጋና ነው። ዝማሬው ሰላማዊ ዝማሬ ነው። ሕይወቱ ሰላማዊ ሕይወት ነው እንጂ ሁከት የለበትም። ስርዓት ከሌለ ድንበሩ ካልታወቀ ልክና መጠኑ ካልታወቀ ግን ሁከት ይፈጠራል። ይበል ካህን ይበል ዲያቆን ይበል ሕዝብ የሚለው ከጠፋ ሁሉ ካህን ይሆናል። አንድ ተረት አለ በአማርኛ ሁሉ ከሆነ ቃልቻ ማን ሊሸከም ነው ስልቻ የሚባል። ሁሉ ካህን ከሆነ ያን ጊዜ ሁከት ይፈጠራል። ማን ሰላም ሊል ነው? ሁሉ ዲያቆን ከሆነ ማን ተንሱ ሊል ነው? ለዚህ ነው ሁሉ ለአንዱ 5 መክሊት አለው፣ ለአንዱ 2 መክሊት አለው፣ ለአንዱ 1 መክሊት አለው። የሁከት አምላክ አይደለም እግዚአብሔር፣ የሰላም አምላክ ነው። ስርዓተ ቤተክርስቲያን ይሄን ሰላም ያመጣል። የቤተክርስቲያን ይሄን ሰላም ያመጣል። ይሄን ሰላም ያመጣል። ወንዶች በዚህ ሴቶች በዚህ መጥቶ ይሄ ስርዓት ነው። ይሄ ሰላምን ያስገኛል። ጾሙ መቼ እንደሚገባ ፋሲካው መቼ እንደሚገባ ስርዓቱ ይነግረናል። ስለዚህ ሁከት አይፈጠርም። አንዱ በመጋቢት አንዱ በሐምሌ አንዱ በነሐሴ ተነስቶ ፋሲካ ያደርጋል። በዚህ መካከል ሁከት የለም። አርበው እንደምጾም ሁሉም ሰው ያውቃል። ይሄ የተሰራ ስርዓት ነው። ይሄ ባይኖር ነው ግን ድብልቅልቅ ያለ ነገር ይመጣ ነበር። ያን ጊዜ በክርስቲያኖች ማለት ሁከት ይፈጠራል። ማርቲን ሉተር እኮ በ16ኛው መቶ ክፍለ ዘመን ይሄን የቤተክርስቲያን ስርዓት ጥሶ ተነሳ። ከዚያ በኋላ የሱ ልጆች እንደ አሜባ እየተባዙ ነው ዛሬ ክርስትና እዚህ ደረጃ የደረሰችው። ይሄ ነው ክርስትና የሚባልበት፣ ይሄ ገኔ ነው ወይ ክርስቲያን የሚባልበት ዘመን ላይ የተደረሰ እኮ ህግ የለማ፣ ስርዓት የለማ፣ ትውፊት የለማ፣ ድንበሩ አይታወቅማ። ለዚህ ነው እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም ያለው። ወገኖች ከአባቶቻችን ወይም ከቀድሞዎቹ የድንበር ምልክቱን በተግባር እንማረዋለን። በተግባር የግድ ሁሉም ነገር መጽሐፍ ቅዱስ ውስጥ መጻፍ የለበትም። ዮሐንስ ወልደ ነጎድጓድ ወንጌሉን ሲያጠናቅቅ ምንድን ነው ያለው? ኢየሱስ ክርስቶስ ያደረገው ብዙ ነገር አለ። ይሄ ሁሉ እያንዳንዱ በየራሱ ሊጻፍ ዓለም ራሱ ባልበቃው ይመስለኛል። ኢየሱስ ክርስቶስ በ3 ዓመት ከ3 ወር ያስተማረው አሁን ማርቆስ 16 ምዕራፍ ነው ያጠቃለለው። እሱ ብቻ አይደለም፣ ብዙ ነገር አለ። እያንዳንዱን በየቀኑ እንጻፈው ቢባል ዓለም ራሱ አይበቃውም። ምድር እንኳን ቢጻፍባት አትበቃውም ነበር። ስለዚህ የተጻፈው ሁሉ ለምክርና ለተግሳጽ ተጻፈ። ግን ብዙ ነገር አለ በተግባር ኢየሱስ ክርስቶስ በተግባር አሳይቷቸው ሐዋርያት
ሰምተው የተማሩት ዳሰው የተማሩት ደግሞ አለ። ከዚህ ከወንጌሉ ከመጽሐፉ በተጨማሪ ማለት ነው። ይሄ ያለ የድንበሩ ምልክት የሚናገር ይሄን ብቻ ማይዘን ከተነሳን እኮ የቤተክርስቲያናችን ሊቃውንት እንደሚሉት ከኦሪት ዘፍጥረት ከምዕራፍ 4 እኮ ማለፍ አንችልም። የአባቶቻችን የድንበር ምልክቱን ይዘን አባቶቻችን ያቆዩልን ሕግና ሥርዓት ትውፊቱን ይዘን ካልተነሳንማ መጽሐፍ ቅዱስን ብቻውን ቃል በቃል ይዘን እንጓዝ ካል ከምዕራፍ 4 በኋላ እኮ ማንበብ እንችላለን። ምንድነው የሚለው? ምዕራፍ 4 ላይ አዳም ሚስቱን ሔዋንን አወቀ፣ ጸነሰች፣ ቃየንን ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች፣ ደግሞ ወንድሙን አቤልን ወለደች። አዳም ሚስቱን ሔዋንን ሁለቱም እግዚአብሔር ፈጠራቸው። አዳምና ሔዋን ደግሞ አቤልና ቃየንን ወለዱ። ዝቅ ብላችሁ ስታነቡት ደግሞ ቃየል በአቤል ላይ ተመቀኝና አቤልን ገደለው። ስለዚህ በዓለም ላይ 3 ሰዎች ቀሩ። መጀመሪያ 4 ነበሩ፣ በኋላ 3 ሰዎች ቀሩ። ወርዳችሁ ደግሞ እንደገና ወደ ቁጥር 17 ምዕራፍ 4 ዘፍጥረት 17ን ስታነቡት ደግሞ ምን ይላል? ቃየን ሚስቱን አወቀ፣ ጸነሰች። አሁን ጥያቄው እዚህ ላይ ነው። ይቺ የቃየን ሚስት ከየት መጣች? ከየት መጣች? እግዚአብሔር አዳምና ሔዋንን ፈጠረ። አዳምና ሔዋን አቤልና ቃየንን ወለዱ። ሁለቱም ወንዶች ናቸው። ቃየን አቤልን ገደለው። 3 ሰዎች ቀሩ። ከ3 ሰዎች መሃል ሔዋን ብቻ ናት ሴት፣ ሁለቱ ወንዶች ናቸው። ይቺ የቃየን ሚስት ከየት መጣች ብለን ብንጠይቅ በቃ ከዚህ በኋላ እናቆማለን። መጽሐፍ ቅዱስ ማንበብ ከዚህ በኋላ እናቆማለን። ለዚህ መልስ የሚሰጠን ግን አባቶቻችን ያቆዩልን የድንበር ምልክት ነው። የአባቶቻችን የድንበር ምልክት እንደሚነገረን የቅዱሳት መጽሐፍት ቁጥር ስንት ነው? 81። በዚህ በ81 መጽሐፍ ቅዱስ ውስጥ መጽሐፈ ኩፋሌ ገብታችሁ ስታነቡ ግን የዚህን ምስጢር ታገኙታላችሁ። እንዴት ይሄ ታሪክ ሊፈጸም እንደቻለ። ለዚህ ነው አባቶቻችን ያቆዩትን የድንበር ምልክት አታፍልስ ይላል። ለምሳሌ አባታችን ኖህ በኦሪት ዘፍጥረት በምዕራፍ 11 ላይ እንደተነገረ ከመርከብ በወጣ ጊዜ መሠዊያ ሰራ። ምን ይላል? ኖህም ለእግዚአብሔር መሠዊያ ሰራ ይላል። ያን ጊዜ የኦሪት ሕግ አልነበረም። መሠዊያ ስሩ የሚል የኦሪት ሕግ አልተሰጠም። በሙሴ ዘመን ነው የኦሪት ሕግ የተሰጠው። ግን ኖህ ከመርከብ ሲወጣ መሠዊያ ሰራ። ማን ነገረው መሠዊያ መስራት እንዳለበት? ማን አስተማረው መስዋዕት ማቅረብ እንዳለበት? ከየትኛው መጽሐፍ ተማረ ቢባል ከአባቶቹ ተማረ። አዳም ለአቤል ካስተማረው፣ አቤል ለቀጣዩ ካስተቃየል፣ አቤል በሞተ ጊዜ ሴት ተተካ። አዳም ለሴት አስተማረ። ከዚያ በኋላ ደግሞ ለቀጣዩ እያሉ በዚያ ከአባቶቻቸው በተማሩትና በተቀበሉት መሰረት ኖህ ዘመን ደረሰ። ስለዚህ ኖህ ከአባቶቹ የተማረውን የድንበር ምልክት ሳያፈርስ መሠዊያ ሰራ፣ መስዋዕት አቀረበ። መጨረሻ ላይ ምን ይላል? እግዚአብሔር መልካሙን መዓዛ ሸተተ ይላል። የኖህን መስዋዕት ተቀበለ ማለት ነው። ይሄ ነው ከአባቶቻችን በማየት ብቻ የምንማረው ነገር አለ። ቅዳሴው እኮ ራሱ ትምህርት ነው። እያንዳንዱ የቅዳሴው ነገር፣ እያንዳንዱ የማህሌት ነገር ማማተብ ራሱ እስቲ ስናማትብ እንዴት ነው? ከዚህ ከግንባራችን ወደ ደረታችን፣ ከግራ ወደ ቀኝ፣ ከሰማየ ሰማያት ወርደን ከቅድስት ድንግል ማርያም ማህፀን ተወልደን በግራ የነበርነው እኛ ወደ ቀኝ የመለስን መድኃኒዓለም ክብር ምስጋና ይገባል። ይሄ እኮ ትልቅ ትምህርት እኮ በቃ ወንጌሉ እኮ እዚህ ላይ ያለቀ። ወንጌል እስከዚህ በላይ ምን ያውጃል? ይሄ የነጠላ አለባበሳችን ይሄ እኮ ትምህርት ነው። ከቀኝ ወደ ግራ እናጣፋለን፣ መልሰን ከግራ ወደ ቀኝ እናጣፋለን። አዳም ዘመለስ ወጥቶ በቀኝ የነበረው ወደ ግራ ወደ ሲኦል ሄደ። መድኃኒዓለም ኢየሱስ ክርስቶስ በመስቀል ተሰቅሎ በግራ የነበረው ወደ ቀኝ መለሰ። ይሄ ነጠላው ብቻ እኮ ትምህርት ነው። ነጭ መልበሳችን ዝም ብለን እኮ ያመጣነው እኮ አይደለም። እስቲ አሁን ወንጌሉን መድኃኒዓለም ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን በገለጸላቸው ጊዜ ልብሱ እንደበረበ ነጭ ነበረ። በማቴዎስ ወንጌል ምዕራፍ 28 ላይ ደግሞ ሄደን ብናነብ በተነሳ ጊዜ መልአኩ በመቃብሩ ላይ መጥቶ ሲያውጅ ልብሱ እንደበረበ ነጭ ነበር ይላል መልአኩ። ስለዚህ ይሄ ነጭ መልበስ እኮ ከመላእክት የተማርነው ነው። እያንዳንዱ ትምህርት ነው አይተን የምንማረው።
ዳሰን የምንማረው ብዙ ነገር አለ። ልክ አባታችን ኖህ እንደተማረው ከኖህ ደግሞ አብርሃም ተምሯል። ኦሪት ዘፍጥረት በምዕራፍ 12 ቁጥር 7 እና ቁጥር 8 በምዕራፍ 13 ቁጥር 18 ላይ እንደምናነበው አዳም ደግሞ ከኖህ ተምሮ መሰዊያ አዘጋጅቶ መስዋዕት ሰጥቷል። ስለዚህ እኛም ከአባቶቻችን በተግባር የምንማረው አለ፣ ከቤተ ክርስቲያን የምንማረው አለ። አባቶቻችን ሲያደርጉ ካየነው ቅዱሳን ሲያደርጉ ገድል እኮ የምናነበው ለዚህ ነው። ገድል እኮ ይነግረናል እንዴት እንደምንኖር በዚያ በገድሉ ውስጥ ተጽፎልናል። ሕይወታቸውን እናየዋለን። ስለ ፍቅር ይነግረናል፣ ስለ ትሕትና ይነግረናል፣ እርስ በርስ ለመዋደድ ይነግረናል። እዛ ውስጥ እኮ እንማራለን። አንድ አባት ምንድን ያደረጉት እሳቸው በሚኖሩበት ገዳም በጣም የተወደዱ የተከበሩ ሰው ሁሉ የሚያፈቅራቸው ጸሎተኛ አባት ነበሩ። በዚያ ገዳም ውስጥ ደግሞ ገና ወደ ገዳም የገባ ጀማሪ ደግሞ ወጣኒ ነበረ፣ በአመክሮ ላይ ያለ። አንድ ቀን ወደ ገዳሟ በምኔት ቤት ሲገባ የገዳሟ በምኔት የሚለብሷት በወርቅ የተዘመዘመች ካባ አየና ያቺ ካለም ይዟ የመጣችው ጠባይ ያለቀቀችው ስለነበረ ካባዋን አንስቶ ቤቱ ወሰዳት። አበምኔቱ ሲመጡ ሲያጣት ደነገጡ። ወዲያውኑ የገዳሙን በር አስጠበቁና ወገኖቼ መቼም ይቺ ካባ በዚህ ደቂቃ ውስጥ ገዳማችንን ጥላቶታል፣ ከመካከላችን አንዱ ወስዷታል። እሺ ካልን ሁላችንም ማንም ሳይናገረን ደብቀን አጥተን እዚህ እናስቀምጣለን። ግን እንደ አካል ዝም አለ። መጨረሻ ላይ ፍተሻ ይካሄድ ተብሎ በየበዓታቸው ፍተሻ ተደረገ። ይሄን የጨነቀው ወዲያው እንዲህ አባት ዘንድ እየሮጠ ሄደና አባቴ ዛሬ ሰው ሊሳሳተው የማይገባው ትልቅ ስህተት ተሳሳተ። የአበምኔቱን ካባ ሰርቄ ቤቴ ያስቀመጥኩት እኔ ነኝ። አሁን ፍተሻ ተጀምሯልና መጋለጤ ነው። ምን ላድርግ አላቸው። የለም ልጅ አይዞህ አትፍራ፣ ካባውን አምጣው እኔ ጋር አሉት። ካባውን ይዞ መጣ። ከዚያ ምን ያደርገው እዚህ ጋር አስቀምጠው እኔ በምደብቀው ቦታ ደብቀዋለሁ ማለት እሳቸው ጋር አስቀምጠና ወደ ቤቱ ሄደ። ቀለለው። ፈታሾቹ ፈትሸው መጨረሻ እሳቸው ደረሱ። አባታችን መቼም እርስዎ እንዲህ ካለው ስህተት ውስጥ ይገባሉ ብለን አናምንም፣ ግን ከሰው ቢለዩ ዓመት የማይቆዩ ይባላልና እንዲሁ መቼስ እርስዎን ከሰው ላለመለየት ገብተን እንፈትሻለን። ገረገቡ ምን ችግር አለ? ሲገቡ ካባዋዛ ተቀምጣለች። ደነገጡ ሰዎች። ያልጠበቁት ነገር ነው። ወዲያው ሂደው ለገዳሟ በምኔት ተናገሩ። አምጧቸው ተባለ። ካባቸውን ገፈው ቆባቸውን አውልቀው አንተ አስመሳይ መነኩሴ ለካ ሌባና ቀማኛ ሆነህ ነው እዚህ ውስጥ የምትኖረው፣ እኛ ጻድቅ ነን ትጉህ ነህ እያልን ብለው እየተሳደቡ እየወቀሱ ይዟቸው ወጡ። ሰርቀዋል ሲባሉ አዎ እኔ የወሰድኩት። ለምን? ሰይጣን አሳሳተ። በሉ እንግዲህ መቼስ ምንም እሳቸው ቢያምኑ ምስክር ያስፈልገናልና ካባዋን ይዛችሁ ነው ተባለ። ሄደው ካባዋን ከመሬት ሲያነሱ ግን አልነሳም ማለት ቢስሙ ይጎትቱ ቢለው አልነሳም። አጥቶ ተናገሩ። ኧረ ካባውን ማንሳት አልቻለም፣ ምን እንደሆነ አይታወቅም። ትልልቅ ሰዎች ተመርጠው ሄዱ። እነሱ ቢስሙ ካባው አልተነሳች። ምንድን ነው? ምን አለ እዚህ ካባ ላይ ምን አለ? ለምን ነው የማይነሳው ብለው ሞከሩ፣ አልተነሳችም። በኋላ ያ በአመክሮ ውስጥ የነበረ ሰው ልቡን መረመረና የለም የዚህ ካባ ምስጢር እኔ ነኝ የማውቀው። ይሄ ካባ እኒህ አባት አይደለም የሰረቁት እኔ ነኝ። ነገር ግን ልጋለጥ ሲሆን ምን ላድርግ ስላቸው አምጣው እዚህ ላይ ያሉኝና ይኸው እዚህ ላይ ያመጣሁት። የኔን በደል የተሸከሙት፣ የኔን ግፍ ነው የተሸከሙት፣ የኔን ዱላ ነው የተቀመሱት እሳቸው። ስለዚህ ይሄ እውነት ካልወጣ በስተቀር አትነሳም። እውነትም እንዳለው ይህን ከተናዘዘ በኋላ ሄደው ካባዋን ሲያነሷት ብድግ ብላ ተነሳች። ያ እነዚያ ሁሉ መነኮሳት እግራቸው ስር ተደፍተው ይቅር ይበሉን፣ ስለዚህ ፍቅርና ትሕትና፣ ስለዚህ ሰማዕትነት፣ ስለዚህ ፍቅረ ቢጽ ሲሉ ይቅር ይበሉን ብለው ከእሳቸው ንስሐ ገቡ ይላል። ይህንን እንማራለን ከቅዱሳን አባቶቻችን የወንድሞቻችንን በደል ስለመሸከም። አባታችን ሙሴ ጸሊም የሚባል በ6ኛው መቶ ክፍለ ዘመን ግብጽ ውስጥ የነበረ ኢትዮጵያዊ መነኩሴ ነበር።
በሚያስተዳድረው ገዳም እንደዚህ ዋንድ ምንኛ እንጥፋት አጠፋና የገዳሙ ሸንጎ ተሰብስቦ ፍርድ ሊፈርዱበት ቁጭ አለ። ነገር ግን አበምኔቱ ከሌለ ፍርድ እንዲፈርዱ ስርዓታቸው ስለማያዝ ጠሩት። እንዲህ ያለ ወንድማችን እንዲህ ያለ በደል በድሏልና ና እንፍረድበት ብለው ጠሩት። አባታችን ሙሴ ጸሊም ባንተ ትልቅ ጆንያ አሸዋው ሞልቶ ተሸክሞ መጣ። አባታችን